በምትፈልጊኝ ሰዓት ከጎንሽ ነኝ። ቤትኛውም እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል። ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር ሰው ያስፈልገኛል ብላለች ሀይሚቲ። እንግዲህ ፍፄ ሀይሚቲ የመከታ ነገሩን እንዳልከው ከካሜራ ጀርባ ሀይሚዬና ብሩኬ እንዲነጋገሩ ማድረግ አለብ ማለት ነው። እንግዲህ ወዶቼ ሀይሚቲዬ በሚያምር መልክ ቆንጂ ሆና የኛው ቤት ከች ብላልናለች። እንግዲህ ያው ዛሬ ፍፄ ቤት ፍፄና ሀይሚቲዬ ናቸው። ነገ ደግሞ ሀይሚቲዬ ቤት ብሩኬና ማን ናቸው? ፍፄ ናቸው ኢንሻላ። እና እንግዲህ ሀይሚዬ እንደምትናገረው ከዚህ በላይ አንዳንዴ እዚህ ጋር ውዶቼ ስራም ቢሆን በጣም መልእክት ያለው ነው። ለምን ከእኛ ራሳችን ከሚዲያው ጀርባ እነ ሀይሚዬ ያውቃሉ። እኛ ራሳችን ሁለት ጥንዶች ሀይሚና ብሩኬ ብቻ አይደሉም። ሬዲዮን ነው የምነግራችሁ። እነሱ ቢያንስ 1-2 ዓመት አልሞላቸውም፣ ግን የቆዩ አሉ። ዩቲዩብ ላይ በጣም የቆየ ሰው አለ እና ሁሉም እየተነሱ ሀይሚዬና ብሩኬ ላይ ነው ፎከስ የሚያደርገው እና ይሄ ነገርም ተናግራለች እና በጣም ነው የሚያሳዝነው። እንግዲህ ስለመጡ በአጠቃላይ በጣም ደስ ብሎኛል። እንዲርቀኝ አልፈልግም እኔን ማለት ነው። እና ውዶች እንግዲህ የስተርዴይም ብሩኬ ፍፄን የተናገረበት ፓርት አለ። ሀይሚቲ ደግሞ በጣም ቅር ብሏታል። ለምን ብሩኬ ሀይሚን መናገር ነው እንጂ ያለበት ፍፄ መናገር እንደሌለበት ነው። በሱ ሰበብ እንግዲህ ፍፄ ጋር ደውላ ልጠራውና ፍፄን ይቅርታ ልጠይቀው ነው በአጠቃላይ ማለት ነው። አይቶ ማለፍ ልመዱ። እኛ እኮ ደከመን። አይም ታየርድ ሪሊውን ነው። ሁላችንም ከትላንትና መቀየር አለብን። ባያችሁት ነገር ሰው ጄጅ አታድርጉ። ያላችሁ ሰው ሀገር ነው። አቤት ሀይሚትዬ እኮ እንዳልጥሽ እግርሽ ይንጠለጠልብኛል ማለት ነው። አይቶ ማለፍን ከጠላችሁ አለማየትን የመሰለ ነገር የለም። ወይኔ ሀይሚ ቴንክ ዩ ቬሪ ማች። አንቺ እኮ የተባረክሽ እንደው ፈጣሪ ባርኮ የሰጠሽ ለታላቆችሽ አስተማሪ እንዴ! ከምር ማየት የማፈልጉትን ነገር ስክሮል አድርጉ። እኔ ለምሳሌ ሚዲያ ላይ እንደዚህ ምላሴ ያኔ ኮንፊደንስ በራሴ ኮንፊደንስ ኖሮኝ እንደፈለግኩት እንድናገር ይቅርታ በአብርሽና በሩታዬ ነው። ሪቪውን ነው አዘፈርስት ታይም ስፈተፍት ማለት ነው። አብርሽና ሩታ ኔቨር መቼም ቢሆን አልጠላቸውም። ቪዲዮቸው ግን አያምቦሚት ያስጠላኛል ቪዲዮቸው በጣም። ስለዚህ ምንድን ነው ማድረግ ያለብኝ? ቪዲዮን ያለመጫን ቪዲዮን ያለማየት ሉክ። ስለዚህ እኔ ዛሬ ላይ እየተናደድኩ ያለው እስክሮል አርጋችሁ ማለፍ ነው እንጂ ቤተሰብ መዘግዘግ፣ ሀይሚን ወክላችሁ መሳደብ፣ አማቼ እንደዚህ ገባ እንደዚህ ወጣ። ተማሩ። ዩ አር ለርኒንግ። እኛ በስንቱ እንቃጠል። እዚህ የሀይሚዬና የብሩኬ ነገር ግራ አጋብቶናል። ልካቸውን ነገር የለም። ምላሴ አፌ ቆረጥ ነው የሚባለው ማለት ነው። ብሩኬንም ከጠላችሁት እኔንም ከጠላችሁ ማናችንን በዙሪያችን ያለው ፍጹምን ባታስገቡ። ፍፄ እንግዲህ ቡታጅራም ለተፈጠሩት ነገሮች ብዙ ነገሮችን እንደዚሁም ደግሞ ብሩክንም እየተናገረች ነው ያለችው። ሀይሚዬ እንግዲህ መመስገን ያሉበትንም አመስግናለች። ሀይሚቲ ማይስዊት እንደዚሁም ደግሞ የታዘበችውንም ለሁሉም ያው ጊዜ አለው። ሁሉ ነገር ያው ጊዜ አለው። ብዙ ቡታጅራ ያሉትን የታዘበችውም አለች። ሪሊው ነው ታዝባለች። እንኳን እሷ እኛም ቀርቶ እኔ ራሱ ብዙ ሰው ዛሬ ላይ ሀብን ታዝብ ያለው እንደዚሁም የማከብረው ወንድማችንን መፍታንም እስከሚስቱ ብቻ ብዙ ሰው እየታዘብን ነው። እንደዚሁም ደግሞ እኛ ፈትፋቾች እስከዘር ለገብሬ ጭምር ማለት ነው እርስ በርሳችን እና ሌላው ደግሞ ምንድነው ደስ ያለችኝ ሀይሚቲ እንዳስተላለፈችው እንደሰማችኋት ከፀጉራቸው ምንም ነገር ግን ምንድነው የምታተርፉት አጽያት። ግን እኔ አይዶን ነው እኔ ሁሌ ነው የማጠፋው፣ ግን እናንተ ታርሙኛላችሁ። ግን ሚዲያ ላይ የሚሰዳደቡት ላይክ ያኔ እንዴት ነው? ኧረ አንዳንዴ እኮ የሆነ አለ አይደል ወደ ራሳችን ተመልሰን ጸሎት እናድርግ በየሃይማኖታችሁ። አስተግፊሩላህ አልዓዚም። እና ሀይሚቲ እንኳን ነገርሻቸው ቤተሰብ ዘር እየመረጣችሁ የምትሳደቡ ብላለች። ወይኔ ሀይሚዬ ዋለው እንወዳችኋለን። አብራችሁ ክል እርምጃ የሚሄደው እንዴ ሰው በከፈተው በር በጣም ብዙ ነገሮች አሉ። ከዚህ በፊትም
ኦኬ ሀይሚዬ በጣም ትምህርት ነክ ነው። ብሩኬ ሼም አለበት ሲበዛ በጣም ሰው ያከብራል። በጣም ኦቨር ማለት ነው። ሙርዛን ለሴት ልጅ ያለው ክብር በጣም በጣም ሪሊዮን ነው የተለየ ነው። ሌላው ደግሞ ችልተኝነት ኬርለስነት ብላለችም። ሆኖም ግን ይሄ ማሻላ ብሩክ አንቺ ደግሞ ቀልጣፊት ነሽ፣ ጎበዝ ነሽ፣ ስማርት ነሽ። ብሩክም ማለት ነው በጣም የዋህ ነው ውዶቼ እዚህ ጋር ማለት ነው። እና እንደዚህ አይነት ነገሮች ሊመጣባችሁ ይችላል። ዛሬ ላይ በድራማ ነው የሰራሽው። እንደዚህ አይነት ነገር ግን በአንቺና በብሩኬ ህይወት ላይ ብቻ ሳይሆን ከሚዲያ ውጭ በሁላችንም ህይወት ላይ የሚያጋጭ ነው። ያው ምቀኛ አይጠፋም እና ቴንኬር መሆን ነው ያለብሽ። ማንንም መስማት እንዳይለብሽ ዛሬ ላይ ማለት ነው። በዚህ አጋጣሚ ማንንም መስማት የለብሽም። ለምን አንቺና ብሩክን ያገናኘው ማነው? አንድ አላህ ሱብሃነሁ ወተዓላ ነው። ስለዚህ አላህ ፍቅራችሁን ይጨምርላችሁ። እኛ ደግሞ በዱዓ ከእናንተ ጋር ነን። ባይዘዌ ቤተሰቦች ያው ደስ የሚል መልእክት ሰጥታለች ለዘር ለገብሬ አይነቱ አም ቬሪ ሃፒ። በተረፈ ግን ስራና ስራ ነው እንደነገርኳችሁ። ነገ ፍፄንና ብሩክን ሀይሚዬ ቤት ሳይጋቡ በፊት የሆነ ላይፍ የፈለገው ማድረግ ይችላል፣ ነፃነት አለው እና ብቻ አሁን ስለሱ ባይዘው ወዶቼ በጣም ትምህርት አለ። የተንዛዛ ሰው የሚረብሽ ሆነ እንጂ ወደ ትዳር ስትገቡ ያው ማጣራት የሚባል ነገር አለ። ገባችሁ? ስላለፈ ታሪክም ቢሆን ያ የኔ የምትሉት ሰው ስላለፈው ታሪካችን እናውራ። እኔ በፊት እንዲነበርኩ እንዲጓደኛ ነበረኝ፣ እንዲ ልጅ ነበረኝ። ኦኬ ወንዱም እንደዛ። አንዳንዶች ደግሞ ይሄ ነገር በዘመዴ አጋጥሞኛል። ሪሊ ነው። በጣም ቅርብ የሆነው ዘመዴ ማለት ነው። ልጁ በጣም ልጅ ነው፣ እድሜውም ትንሽ ነው። 20 ክልል ውስጥ ነው፣ እሷ ደግሞ 30 ክልል ውስጥ ናት። እና ቀድማ ህግ ወልዳለች። ሪሊ ነው የምነግራችሁ። እና ስደት ከመጣው ነው ይሄ ነገር የሰማሁት። ከዛ ልጁ ደግሞ በጣም የዋህ ነው፣ በጣም ገር ነው። ገባችሁ? የሴቷ ቤተሰብ ጋር መሄድ አቆመ። መጨረሻ ላይ ጨዋታውን ላሳጥረውና መጨረሻ ላይ ከሱ 2 ልጅ ከወለደችለት በኋላ እሱ አሁንም በ20 ክልል ውስጥ ነው ያለው እንደነገርኳችሁ። 2 ልጅ ተከታታይ ከወለደች በኋላ አንዱ 4 ዓመት አንዱ 2 ዓመት ነው መሰለኝ ከወለደች በኋላ ነገረችው ማለት ነው። ተሰማ በጭምጭምታ ማለት ነው ተሰማ። ከዛ እሱ ደግሞ እናትየው ቤት መሄድ አቆመ ማለት ነው። እና ይሄ ገጠመኝ ፍፄ እንዳለው በጣም አለ ኢትዮጵያ ውስጥ ማለት ነው። እና ቀድሞ መነጋገር አንዳንዶቹ ደግሞ በዛ የተነሳ ስላለፈው ታሪክ ከእሷ በፊት ስላለው ታሪክ ትዳራቸው ሊበተን ይችላል። እና በጣም ትምህርት ሰጪ ነው ወዶቼ ማለት ነው። እና እዚህ ፓርት ላይ በጣም ተመችቶኛል። ሀይሚትዬም ደግሞ አንዳንድ ነገሮችን ለማጥራት ነው እንጂ ብሩኬ ንጹህና ጨዋ መሆኑን በማን የምናየው? በሀይሚ ህዝብ ሆ የፍቅር ጥያቄ ሆ። ግን ብሩኬ ምንድነው አቋም ያለውና አላማ ያለውና ሀይሚዬ ስለሚወዳት ከራሱ በላይ ስለሚያስበልጣት ለነገ የልጅ እናቴ የትዳር አጋሪ ስለሚላት በፕሮግራም ነው። ስለዚህ እኛ ጥግን ያዝ። እሺ ኤቭሪባዲ ጋይስ ለእኔ አሪፍ ነው። በማንኛውም ሰዓት እንግዲህ ቶታሊ ሀይሚትዬ ዛሬ የጠራችው ይቅርታ ልትለው ነው። ፍፄ ደግሞ የሀይሚትዬ መካታ ምርጥ ሰው ነው። ባይዘው ፍፄ ማለት ነው። ያው በቪዲዮ ልክ አስተያየት እንሰጣለን። ችግር የለም እኔ ከጎንሽ በመሆኔ ደስተኛ ነኝ ብለዋል። ቴንክ ዩ ቬሪ ማች። እና እንግዲህ ያው ይስሩ ወዶቼ ማለት ነው። እየተረጋጋችሁ ስለሆነ ይስሩ። ግን በጣም ተቆጠቡ። ይሄ የምትከፋፈሉትን ወደ ራሷችሁ ተመለሱ ማለት ነው። በቃ ስክሮል አድርጉ ብላችኋለች የኛ ስማርት። ለማንኛውም መጣበታለሁ በዚህ ኬዝ ጉዳይ ላይ ማለት ነው ሞርዛን። እና እንግዲህ ፍፄም ደስተኛ እንደሆነ ነው እንዴ። እና ወደ ሚዲያ መጥቶ እንትን ከሚል ለምን እሱ አይናገርም? ሀይሚትዬ እንግዲህ ለብሩኬ ነግሬዋለሁ ሁሉ ነገር። ግን ለምንድን ነው የማይነግረኝ? ለምንድን ነው እውነቱን የማያወጣ ነው የምትለው? ያው እንደ መጀመሪያው ያለ ጥያቄ ነው። አዲስ ነገር የለም። አዎ ይሄ ነገር ያው አስተማሪ እንዲሆን ፕራንክም ስለሆነ ነው እንጂ እንደዚህ አይነት ነገር ማንኛውም ኢትዮጵያዊ ሆነ እንደዚህ አይነት ነገር ሚዲያ ላይ አይመጣም። ኢትዮጵያ ውስጥ በጣም አለ። ከ150% ወይ 25% አለ እንደዚህ አይነት ግጭት። ግን አንዳንዱ የዋሃው የሆነ ሰው በቃ አብሽሩ ብሎ ይቀጥላል። ሚዲያ እንኳን ሊወጣ ጎረቤት አይሰማውም ማለት ነው። ስራ ነው ሁላችን መማር ያለብንና እኛ ራሳችን ቁጥብ ሆነን ሼር እያደረግን ቻናላቸውን ሰፖርት ማድረግ ነው ያለብን። ሌላው ትርፍ ነው። አትሳደቡ፣ ስድብ አጽያት ነው እያለች ነው እንግዲህ እኛ ቅመም። ለማንኛውም እንግዲህ
ፍፄም ተመችተከኛል። ለምን በቴብል ዙሪያ በጠረጴዛ ዙሪያ ዲስከስ ማድረግ እንዳለባችሁ ቡቡም ይሄን ነገር አዳምጥ እያለው ነው። እና ይሄን ይመስላል ልጆቼ። ኔክስት እመጣበታለሁ እንዳይረዝምባችሁ። ደስ ይላል። 26 ሚኒትስ ነው። ደስ ሲል እና ደስ ብሎኛል ልጆቼ። ትንሽ ከልጆች ጋር ክራውድ ነኝ።